ሁሉም ሙያተኛው ብቻ ሊሰራበት ነው የሚገባው። አሁን በህግ ሙያ ላይ ህግ የተማረ ሰው እንደሚያስፈልግ ሁሉ በጋዜጠኝነት ሙያም ልክ በዛው መልክ በጋዜጠኝነት ትምህርት ያለው ሰው ሊሆን ይገባል። ይሄ ነው እኛ ሀገር የሌለ ሆኖ ብዙሃን መገናኛ ስራ ራሱን መቆጣጠር ሚዛን ጠብቆ መሄድ መቻሉን የሙያ መርሁን ምግባሩን እነኚህን መቆጣጠር የሚችልበትን አይነት በተበጀበት ነው። ማለትም ይሄ የፕሬስ ምክር ቤት ባለበት ሲሆን ነውና እኛ ጋር ይሄ የለም እና እንደው አብሮት እንዲያነሱት ፈልጌ ነው። እኛ ጋር ይሄ የለም። እንግዲህ በእድገት ላይ ባሉ ሀገሮች ሁልጊዜ ተከታይነን የተዋጣለት ኢንስቲትዩሽን በቅድሚያ እኛ ሀገር ላይኖር ይችላል። አሁን ኢትዮጵያ ውስጥ አንዱ የሚያስፈልገው የፕሬስ ካውንስል ነው። ኮሚሽን ሊሆን ይችላል፣ ፕሬስ ኮሚሽን ዋቴቨር ስሙ ምንም ሊሆን ይችላል። ዋናው ነገር ያ ኮሚሽን ወይም ካውንስል ማድረግ የሚገባው ምንድን ነው? ምክራዊ የሆነ ነገር ይህን በዚህ መልክ አድርጉ ለማለት ወይም ደግሞ አላስፈላጊ የሆነ ራይት ቱ ፕራይቬሲ የሚባል ነገር አለ። የሰውን የግል ህይወት በማያስፈልግ ነገር በዚያ ጉዳይ ላይ የጻፈ ሰው ይከሰሳል። ፍርድ ቤት ሄዶ በመከሰስ ፈንታ ፕሬስ ካውንስሉ ጋር ቀርቦ ብዙም ውጣ ውረድ የሌለበት ቅጣትም ሆነ ምክር የሚያገኝበት አማካይ ስርዓት ነው። እነኚህ እስኪ ኖሩ ድረስ በጣም አስቸጋሪ ነው። ሰልፍ ሴንሰርሺፕ አለ። በአጼ ኃይለ ሥላሴ ጊዜ በደርግ ጊዜ እኛ የምንጠቀምበት ነገር ነው፣ እናውቀዋለን። ግለቀባ እሺ፣ ጥሩ ቋንቋ ነው። ግለቀባ ምንድን ነው ታውቀዋለህ። በአገሪቷ ፖለቲካ ምን እንደሚመስል ስለምታውቅ ለምሳሌ መሬት ላራሹ መሰጠት አለበት ብለህ አንድ ቀን ጠዋት ተነስተህ ብትጽፍ ችግር እንደሆነ እናውቃለን በጃንሆይ ዘመን። በደርግ ጊዜ ደግሞ ከማርክሲዝም ሌኒኒዝም አስተሳሰብ ውጭ የሆነ ነገር እውነተ ነው ብለህ ብትጽፍ ወይም የካፒታሊዝም ስርዓት ለኢትዮጵያ ይጠቅማል ብለህ ብትጽፍ ተቀባይነት የለውም፣ ችግርም ያስከትላል። ስለዚህ አትጽፈውም፣ እቀባ አለ ማለት ነው። እንደዚህ አይነት ሜካኒዝሞች አሉ። ደግሞ ሌላው ነገር ምንድን ነው? ጋዜጠኛው ራሱ ሬስፖንስብል መሆን አለበት። ኃላፊነትን በሚገባ በስራ ላይ የማዋል ጉዳይ ነው። ለምሳሌ በኢህአዴግ ወቅት ብዙ ጋዜጦች እና መጽሔቶች እንደገና ከከሰሙበት ምክንያት አንዱ ብዙውን ጊዜ ሰዎች የመንግስትን ተጽዕኖ ብቻ ነው የሚያነሱ። አይደለም፣ የመንግስት ተጽዕኖ አለ፣ ምንም አያጠራጥርም። ነገር ግን ሌሎች ደግሞ ተጽዕኖዎች ነበሩ። የኢንቨስትመንት ተጽዕኖ አለ። አንድ ጋዜጣ ለማቋቋም በደንብ ሳይንቲፊክ ነው ባንልም ጥናት ብናደርግ ከ1 ሚሊዮን ተኩል እስከ 2 ሚሊዮን ብር ከሌለ ማቋቋም አትችልም። ምክንያቱም ቤት ኪራይ አለ፣ የጋዜጠኞቹ ደሞዝ አለ፣ ልዩ ሰርቪሶች አሉ። የሬዲዮ የዜና የምታዳምጥበት፣ የኮምፒውተር ጸሐፊዎች አሉ፣ ትራንስፖርቴሽን አለ። ለተወሰነ ጊዜ ደግሞ ጋዜጣ ላይሸጥ ይችላል። ስለዚህ የግድ እየከሰርክ ነው የምትሄደው። ይህን ሁሉ ኢንቱ ኮንሲደሬሽን መውሰድ ይገባል። ዝም ብለህ ተነስተህ 2,000 ብር ይዘህ ጋዜጣ ላቋቁም ብትል ያን ጊዜ የተሞከረ ነው። በነገራችን ላይ ትዝ እንደሚለኝ እኔ ከ5,000 እስከ 50,000 ነው እንደው ከባድ እንትን የተባለው። አብዛኛዎቹ በ2-3 ብር ተነስተው ነው ጋዜጣ ለማቋቋም የሞከሩት። ከዛ በላይ ደግሞ ጋዜጠኝነት እንደ ማንኛውም ቢዝነስ የቢዝነስ ማኔጅመንት ጥበብን ይጠይቃል። ጥሩ ጋዜጠኞችንም ይጠይቃል። በሙያቸው በሚጽፉት አንባቢን አስደስተው ጋዜጣው እንዲሸጥ ለማድረግ ብዙ ፋክተሮች አሉ። እንደውም አንዱ ችግር የነበረው በዚያን ጊዜ ፋክቹዋል ሪፖርቲንግ አልነበረም። ዝም ብሎ በደመነፍስ ነው። አንዱ የጻፈውን ሌላው ትንሽ ገልበጥ አድርጎ ነው የሚጽፈው። በጋዜጠኝነት ሙያ ፎሎ አፕ የሚባል ነገር አለ። አንዱ የጻፈውን ጽሁፍ ታሳድገዋለህ። ብዙ ነገሮች ያልተካተቱበት ስለሆነ አካተህ የተሻለ ትጽፋለህ። በዚህ መልኩ ደግሞ ተከታታይነትንም ይሰጣል። ይሄ ሁሉ የተረሳበት ጊዜ ነበር። ከአንድ እትም በላይ ያልሄዱ ጋዜጦች ነበሩ፣ መጽሔቶች። ይሄ ሁሉ የሚያሳዝን ነው። ኤክስፒሪየንስ የሌለን ነገር ውስጥ መግባታችንን ነው የሚያሳየው። አሁን ከእንግዲህ ወዲህ ግን የተማረ ልምድ ያለው ሰው ቢገባበት በስራውም ጥሩ ነው። ያኔ አብዛኛዎቹ ሰዎች አድቬንቸር ነው እኮ ስራ ስለሌለ ዝም ብለህ ጋዜጣ ታወጣለህ። እና ከነኚህ ሁሉ መታረም ያስፈልጋል። ብዙ ጊዜ ፕሬስ ነፃ መሆን ያለበት ከማን ነው? ፕሬስ ነፃ መሆን አለበት ተብሎ ሲታሰብ በሌላኛው አቅጣጫ ያለውን መንግስት ብቻ ነው የሚታሰበው። የህዝብ መብትን
ከመንግስት ስልጣን ጋር ነው የምናነጻጽረው። ህዝብ መብት ባገኘ ቁጥር መንግስት ለቀቅ የሚያደርገው ወይንም ፈታ የሚያደርገው ስልጣን መኖር አለበት ነጻነቱ እንዲገኝ የሚል ነገር ስናነሳ ከመንግስት ብቻ ነው ወይ ነጻ መሆን ያለበት? የይዘት ነጻነትን ከኮመርሻል ወይንም ከንግድ ቦታው ጋር ወደፊት ዜና በስፖንሰር ሁሉ እስከሚሄድበት ብዙዎችን ቦታዎች እስከሚይዝበት ደረጃ ይላል እና አሁን ፕሬስ ነጻ መሆን ያለበት ምንድን ነው? ተባራሪውን ነገር የማራገብ አይነት ነገር ይታያል እና ጋዜጠኝነቱ ከአክቲቪዝም ወይም ከፖለቲካ አቀንቃኝነቱ ጋር የተቀላቀለበት እና ከራስስ ነጻ መሆን የለበትም ወይ? ጋዜጠኝነትና አክቲቪዝም የተለያዩ ናቸው። አክቲቪስት ለአንድ ነገር የቆመና ያንን ለማስፈጸም የፖለቲካ መሳሪያዎች ተጠቅሞ ሀሳቡን የሚያራምድ ሰው ነው። ለጥሩ ጥሩ አበይት ሀሳቦች አክቲቪስቶች ሊኖሩ ይችላሉ። ጠቃሚ ነው። አክቲቪዝም ደግሞ ጨርሰህ እንደው ለጠባብ ነገር የምታውለው ከሆነ ከጠቃሚነቱ ይበልጥ ጎጂነቱ ይበዛል ብዬ አስባለሁ። ጋዜጠኝነት ከማን ነው ነጻ መሆን አለበት የሚለው ላይ መጀመሪያ እንግዲህ የትምህርት ነገር ነው አንዱ ትልቁ ነገር። ጋዜጠኝነት የተማረ ሰው ከሆነ እነኚህን ነገሮች ሁሉ በትምህርት ጊዜው ያገኛቸዋል። መንግስት አንዱ ነው እንደተባለው በኃላፊነት ስራውን የሚሰራ ከሆነ ስራውን የተቃና ያደርግለታል፣ ችግር አይኖረውም። ደግሞ ስራው ጥራት ስለሚኖረው በማስታወቂያ በኩልም ብዙ ችግር አይኖረውም። ማስታወቂያ ማስቀመጥ የሚፈልገው ድርጅት ለምኖ መጥቶ ነው እንጂ የሚገዛው እየሄድክ እዚህ ሀገር እኮ ልመና ነው። እየዞርን ነበር ባካችሁ እንደዚህ እንደው አሁንም ያ ይመስለኛል ያለው ልምድና በጣም የሚያሳዝን ነው። አሁንማ ዜና በስፖንሰርሺፕ የሚነበብበት አለ። ይህንን ዜና ይህንን ምናምን ስፖንሰር ያደረገው የገሌ ኩባንያ ነው ሲባል እኔ ያሳፍረኛል። ከሱ ያለፈ ደግሞ ሌላ ነገር አለ ያየሁት። ጋዜጠኛው ሄዶ ዜና ሊሰራ ገንዘብ ክፈሉኝ የሚልበት ሁኔታ ሁሉ አለ። እንግዲህ ከሬስፖንሲቢሊቲ ከኤቲክስ አልፎ ምን ደረጃ እየተደረሰ ነው እና ያሳፍራል። እስከዚህ ድረስ ነው። ግን ጋዜጠኛ እስከ ጦር ግንባር ድረስ ሄዶ ያለውን እውነታ ለማግኘት ፈልቅቆ ለመረዳት ህይወቱን የሚሰዋ ነው እኮ። እንዴት አድርጎ ነው ጋዜጠኛ ዜና ሰርቻለሁና ገንዘብ ክፈልኝ የሚለው? ለእኔ በእውነቱ ያሳዝነኛል። መልስም ውይይትም በዚህ ጉዳይ ላይ ማድረግ ያቅታል። እንደ ኢንዱስትሪ ዘርፍስ እንድናየው አሁን የብዙሃን መገናኛ እንቅስቃሴ እንግዲህ እንደ አንድ ኢንዱስትሪ ዘርፍ የሚታይበት ደረጃ ላይ አለን ብሎ ለመናገር የሚያስደፍር አይደለም ለጊዜውና ከሙያ መገልገያዎቹ መጀመር ይቻላል። ቴሌቪዥኑ፣ ካሜራው። አንድ ተናጋሪ በምናመጣቸው ካሜራዎች ሁሉ እስከ 150% ድረስ ታክስ እንድንከፍል፣ ቀረጥ እንድንከፍል የምንገደድበት ሁኔታ አለ ብለው የጠቀሱት ነገር አለና የግል ኢንቨስትመንቱ ደፍሮ እንዲገባ የማያደርጉት ብዙ ነገሮች አሉ። ከፖለቲካው ተጽዕኖ ጀምሮ እነኝን ነገሮች ስናይ በሌላው ዘርፍ ጋር ደግሞ ስናይ ሌሎች የኢኮኖሚ ዘርፎችን ለማበረታታት ሲባል የታክስ እፎይታ ከታክስ ነጻ አይነት የማስገባት እድሎች ሁሉ የሚሰጡበት ሁኔታ ሁሉ አሉ እና እንዴት ነው መሆን ያለበት ይሄ ነገር? ይሄ ዘርፍ የግል ዘርፉም የግል ባለ ሀብቱም እንዲሁ ገብቶ ሊሰራ የሚችልበት አሁን በቂ የሆነ የገንዘብ አቅም፣ ሌላ የሀብት አቅም ምናምን የሚፈልግ እንደው ምንድን ነው መደረግ ያለበት? ምናልባት የሌሎች ሀገር ልምዶች ሆነ አብረው ቢያነሱ እዚህ ጋር የሌሎች ሀገሮች ልምድ ምንድን ነው? ካፒታሊዝም የደረጀበት አገሮች ናቸው። ካፒታሊዝም ደግሞ ሁሉንም የንግድ ዘርፎች የሚያሳድግ ስርዓት ስለሆነ የማስ ሚዲያም የጋዜጠኝነትም ኢንዱስትሪ በዛ ውስጥ አብሮ የሚያድግ ነው። ችግር የለውም። አንድ ኩባንያ አንዱን ጋዜጣ ወይም አንዱን ሬዲዮ ጣቢያ ሲገዛ ለትርፍ ነው። ስለዚህ በቂ ገንዘብ ይዞ ነው የሚመጣው፣ ተወዳድሮ ነው። አስፈላጊው መሰረታዊ ነገሮች ሁሉ የተሟሉለት ነው። ኢኮኖሚው የተለየ ሳይሆን ያው የአገሪቷ ኢኮኖሚ እድገት ጋር አብሮ የሚሄድ ነው። የኛ ለየት ያለ ነገር ነው። አንደኛ ኢንዱስትሪው አለ ወይ ለሚባለው በኢንዱስትሪ መልክ አለ ብሎ ለማሰብ እኔ ይቸግረኛል። ኢንዱስትሪ ስንል በጣም ተንቀሳቃሽ የሆነ ኢንቨስትመንት ያለውና የዚያን ያህል ትርፍ የሚያስገኝ ነው። ለሌሎች ታክስ ሆሊዴይ ይሰጣል ምናምን ያልከው፣ አዎ ለሌሎች ምንድነው እነኚህ ትርፍ የሚያስገኙ ናቸው ለአገሪቷ። ስለዚህ የልማት እንቅስቃሴ ለማካሄድ እነኚህ ሁሉ ኢንፑታቸው ጠቃሚ ስለሆነ ለነሱ የታክስ መቀነስ ወይም የተባለውን
ሁሉ እርዳታ ማድረግ ይቻላል። ግን በማስ ሚዲያው በኩል ተጨባጭ የሆነ ለልማት የሚያስገኘው ነገር የለም የሚል አስተሳሰብ አለ። ግን ስህተት ነው ይሄ። ምክንያቱም ማስ ሚዲያ እንደ ሌሎቹ በገንዘብ በተጨባጭ ኮንክሪት በሆነ መልኩ የሚሰጠው ነገር ላይኖር ይችላል እንጂ የሰውን አስተሳሰብ በመለወጥ እና እድገቱን በማፋጠን የሚጫወተው ሚና ከፍተኛ ነው። ያ ግን ረቂቅ ስለሆነ መንግስት ለአንድ ጋዜጣ ወይም ለአንድ ሬዲዮ ጣቢያ ድጋፍ ከመስጠት ይልቅ ለአንድ ጠርሙስ የሚሰራ ኩባንያ ወይም ብረት ለሚያቀልጥ ኢንዱስትሪ ወይም ቆዳ ለሚሸጥ ኩባንያ ገንዘብ ቢሰጥ እርዳታ ቢያደርግ ይቀለዋል። ይሄ አይታይም። የእውቀት ነገር እውቀት ኢንተሌክቹዋል የሆኑት ጉዳዮች ላይ ኢንቨስት የማድረግ ነገር ባህላችን እዚህ አልደረሰም። በዚህ ምክንያት አሁን የጋዜጣ ኒውስ ፕሪንት በጣም በሚያሳዝን ሁኔታ ከፍተኛ እንትን ያለው ሳብሲዲ ሊደረግበት የሚገባ ጉዳይ መደገፍ ያለበት ነው። የማተሚያ ቤቱም ዋጋ እንደዚሁ ፕሬስ ነጻነትን ሰጠሁ ማለት ብቻ ሳይሆን የፕሬስ ስራ የማስ ሚዲያ ስራ በሰፊው እንደ ሌላው ኢንዱስትሪ የሚስፋፋበትን ነገር ለማምጣት የሚያስፈልጉት ነገሮች አንደኛ የወረቀትና የህትመቱን ዋጋ ላይ ሰብሲዲ ለማድረግ አስፈላጊ ሆኖ ወደ ሀገር የሚገቡት እቃዎች ላይ ቅናሽ ማድረግ እንዳውም እርዳታ ማድረግ በእነኚህ ጉዳዮች ላይ የሚዲያ ኢንዱስትሪው እንዲያድግ የሚያደርገው አንዱ እሱ ነው። ነጻነት ሰጠሁ ብቻ ብሎ ቁጭ ማለቱ ብዙም እንትን አይደለም እና በዚህም ጭምር ነው ነጻነት መደገፍ ያለበት ተጨባጭ በሆኑ ነገሮችም ሊሆን ይገባል ባይ ነኝ። አንዳንዶች በዚህ ዘርፍ ለመሰማራት ፈልገው ጋዜጣና ሌሎች ማተሚያ ማሽኖቻቸው ታሽገው ቁጭ ያሉበት፣ ቀደም ሲልም እንዳለ የመጡ የብሮድካስት መሳሪያዎች ዝም ብለው የሆነ ቦታ የት ጋር እንደተያዙ እንኳን ሳይታወቅ ተወርሰው ቁጭ ያሉበትን አይነት ሁኔታ ነገር እናያለን። እና አሁን የተለያዩ ችግሮችን ስናነሳ ምናልባትም ይሄ ከፖሊሲ ጉዳይ ጋር ሊያያዝ የሚችል ነው ብሎ ማየት ይቻል ይሆናል። ምናልባትም ግልጽ ያለ መንግስት ብዙሃን መገናኛን የሚያየው እንዴት ነው የሚል ቁልጭ ብሎ ሊያስቀምጥ የሚችል ምናልባት ከፖሊሲ ጋር የተያያዘ ሊሆን ይችላል ብሎ መገመት ይቻላል። እና ይህንን በደንብ መንግስት ሚዲያውን እንዴት ነው የሚያየው የሚል የታወቀ የሚዲያ ፖሊሲም የኮሚኒኬሽን ፖሊሲም እንዲህ እና ይሄ ምን መደረግ አለበት? ነገሮቹ ግልጽ ናቸው። ለመንግስት አዲስ ፖሊሲ ለመቅረጽ ወይም እና የፕሬስ ነጻነትን ሰጠሁ ማለት ብቻ ሳይሆን በአገር ውስጥ የፕሬስ መዳበር የፕሬስ መስፋፋት ለዲሞክራሲው እድገት ትልቅ አስተዋጽኦ ስላለው መንግስት ይህንን የሚረዳውን ዲሞክራሲ ለማዳበር የሚረዳውን ተግባር ሊያገኝ የሚችለው ከፕሬስ ስለሆነ ብዙ ነገሮች ተነስተዋል። መንግስት በአዲስ መልኩ እነኚህን ሁሉ ነገሮች ከግንዛቤ በማስገባት አዲስ እና በጣም ፕሮግሬሲቭ የሆነ ተራማጅ የሆነ ፖሊሲ ሊኖረው ይገባል። ተስፋ የማደርገውም እንዲህ አይነት ፖሊሲ ይቀረጻል ብዬ ከ1983 እስከ 1997 ድረስ የነበረው ብዙ የጋዜጦች መጽሔቶች ይወጡ ነበረ። ልክ ከ97 ጀምሮ እንዳለ ቀጨጩና እንደውም በጣም ቁጥራቸው ቀንሶ በጣት የሚቆጠሩ ደረጃ ሁሉ ውስጥ ገቡ። የብሮድካስት ብዙሃን መገናኛው ደግሞ በቁጥር በጣም እየጨመረ መጥቷል። በአንድ መልኩ የህትመቶቹ በጣም ቀንሰዋል። እንዲህ የሚያሰራጯቸውም ቅጂዎች ብዙ አይደሉም። ሄዱም ከተባለ ከአዲስ አበባ አይወጡም፣ ብዙ ሩቅ የሚሄዱም አይደሉም። እና አሁን በተለይ ደግሞ የዲጂታል ሚዲያው እያመጣ ያለው ጫና አለ። የአዳዲሱ ቴክኖሎጂ ከጋዜጣ ይልቅ በአጭር በሞባይል እና ሰው በኮምፒውተሩ ላይ ወደ ማየት መርጧል ከመግዛት። ስለዚህ ተሸጦ የሚገኝበት አይነት ነገር አለ እና እስቲ እንደው አጠቃላይ ይሄ እስከ ባለቤትነቱ ድረስ ይመጣል። እንግዲህ አሁን የሚዲያ ባለቤትነትም አንዱ ትልቁ ጉዳይ ነው እና ይሄ የሚዲያ ባለቤትነትና የይዘት ማስተናገድ አሁን ብዙዎቹን ስናይ አሁን የግሎቹ አካባቢ ቀላሏ መንገድ ዜናና ወቅታዊ ጉዳዮችን የራሱ ብዙ የሚያስከትለው የሀብት ጫናም ስላለ ቀለል ያሉ መዝናኛዎች ላይ አስጠያቂም ስላልሆኑና እንዲህ አይነት ነገሮች አሉና ምናልባትም ለወደፊት ለህብረተሰቡ በቁጥር መብዛት ብቻም ሳይሆን እንደ አማራጭ፣ ምክንያቱም የብዙሃን መገናኛው መኖር አንድም ህብረተሰቡ የተለያዩ አማራጮችን ሰምቶ የራሱን ድምዳሜ እንዲወስድ አማራጭ ከመስጠት አኳያ ምን መሆን አለበት?
አንደኛ የባለቤትነት ጉዳይ ዞሮ ዞሮ ከንግድ አኳያ ነው የሚመጣው። ግን ንግድና የሙያ ዝንባሌም ሁለቱ ቢያያዙ የተሻለ ይሆናል። እንደተባለው ጋዜጦች ብዙ የሉም። ስለ ጋዜጦችና ስለ መጽሔቶች ብዙ ማውራት አንችልም። ግን በኤሌክትሮኒክስ ሚዲያው ያለው እሽቅድድም እየገረመኝ ነው። ያም ሆኖ እነኚህ የኤሌክትሮኒክስ ሚዲያ ተቋማት የጋዜጠኝነቱን ሙያ ምን ያህል አክብረው ምን ያህል በዛ ይሄዳሉ የሚለውም ምን ያቀርባሉ ብለህ ስታስብ ሁለት ነገር ነው። ያው ዜና ያልምባሉ፣ ከዛ በኋላ ሰውን ኢንተርቪው ማድረግ ነው። ይሄ ብቻ አይደለም ጋዜጠኝነት፣ ብዙ ነገሮች አሉ። ኮሜንት ራሳቸው ጽፈው ፕሮግራም አድርገው ማቅረብ ይቻላል። አንድ ሀገራዊ ጉዳይ ላይ የተወሰነው ቴሌቪዥን ጣቢያ የራሱን ትንታኔና ጥናት አድርጎ በዚያ ላይ ደግሞ ኤዲቶሪያል የሆነ ሀሳቡን ሊያቀርብበት ይገባል። አሁን የምታየው ዜና ትቀርባለች፣ ከዛ በኋላ አሁን ዛሬ ገሌን አቀርባለሁ ይባላል። ሰዎች ከየቦታው እየመጡ 3፣ 4፣ 5 ሆነው እዛ ይከራከራሉ። ይህንንም እንደውም ለነጻነት ማሳያም እያደረጉት ይመስላል። ግን አብዛኛው ነገር ደግሞ ስፖንሰርድ ነው። እና አሁን እኔ ልል የምችለው ምንድን ነው፣ ሙያውን ከጋዜጠኝነት አንጻር ይበልጥ ለሙያው ተገቢ የሆኑ ሰዎች፣ በሙያው የኖሩ ሰዎች፣ እውቀታቸው በዚያ የሆነ ሰዎች በሚዲያው ላይ ይበልጥ ቢሳተፉ ጥሩ ነው እላለሁ። አብዛኛዎቹ እኮ ዛሬ በማስ ሚዲያው በተለይ ጎልተው የሚታዩ ሰዎች እኔ እንግዲህ ከ20 ዓመት 30 ዓመት ይሆናል ሳስተምር አይቻቸው ማላውቅ ልጆች ናቸው። አንዳንዶቹ ይደነቃሉ። ከየት መጡ እነኚህ ልጆች ይላሉ። ግን እኔ ያስተማርኩት አዲስ አበባ ዩኒቨርሲቲና ዩኒቲ ነው። ሌሎች የጋዜጠኝነት ትምህርት ቤቶች አሉ እንዴ? ብዙ ማላውቃቸው ላለሁ ጎበዝ የሆኑ ልጆች ይታያሉ አልፎ አልፎ። ነገር ግን ዋናው ነገር ማስ ሚዲያው ላይ መስራት ያለባቸው ማስ ሚዲያ ትምህርት ያላቸው መሆን አለባቸው ለማለት ነው። ዝም ብሎ ግን መጥቶ ሲሰራ ትንሽ ያስቸግራል። ባላንስን የመጠበቅ ጉዳይ አለ። ተመራጭ የሆነ ነገርን ከማቅረብ ችግር ይኖራል። አንድን ጉዳይ በወቅቱ በትክክል አቅርቦ መተንተን ላይ ችግር ይታያል። አንዱ የሬዲዮ ጣቢያ አንዱም የቴሌቪዥን ጣቢያ ምንድነው አቋሙ ብሎም ለማወቅ ያስቸግራል። እና እያንዳንዱ ሚዲያ ቢቻላል እንደዚህ አይነት የሚታወቅበት ነገርም ቢኖር ደስ ይለኛል ማለት ነው። ከብዙሃን መገናኛ ሚና ጋር ስናነሳ ብዙ ጊዜ ብዙሃን መገናኛ እና ራሱ ጋዜጠኝነቱ ድምጽ ለሌላቸው ድምጽ መሆን ነው የሚለውን ነገር እናያለን። እና በብዙሃን መገናኛዎቻችን አሁን በአንጻሩ ነጻነት አለ ተብሎ በሚታሰብበት ጊዜ እንኳን የህዝብን ድምጽ እናያለን ወይ? የህዝብን ድምጽ አልፎ አልፎ ማየት ይቻላል፣ ይታያልም። ይኸው ምንድነው ብዙውን ጊዜ ኦን ዘ ስፖት ሪፖርቲንግ በሬዲዮ ለምሳሌ ዛሬ መንግስት የቤንዚኑን ዋጋ በ5% ቢቀንስ በማግስቱ መንገድ ላይ ህዝቡን እያቆምክ ምን ይሰማሃል፣ ይሄ በመቀነሱ ምን ጥቅም ታገኛለህ እያልክ የምትጠይቀው እሱ የህዝብ ተሳትፎን ያሳያል። ይሄ ፖዚቲቭ በሆነ መልኩ ነው። ኔጌቲቭ የሆነ ነገር ቢኖር በዛው መልኩ ይህ አሁን የወጣው ህግ ለኢትዮጵያ ህዝብ ምን ያህል ይጠቅመዋል እያልክ የምታይበት አንድ አጋጣሚ ነው። በሱ በኩል አልፎ አልፎ ይታያል። ብዙውን ጊዜ ብዙ የተለመደም ባይሆን አልፎ አልፎ የሚታይበት ሁኔታ አለ። አሁን ለምሳሌ የዚህ የአዲስ አበባ የመዝናኛ ቦታ በሰፊው የመስራቱን ነገር የመናፈሻዎች ጉዳይ አንድ ሰፊ አርቲክል አነበብኩ። በእውነቱ የአርቲክል የተጻፈው ጸሐፊው ስለዚያ ጉዳይ በጣም የሚያውቅ ሰው መሆን አለበት። ይህ አሁን ትልቅ ተሳትፎ ነው። ምናልባትም አሁን ስለሱ ጉዳይ ህዝብን ማወያየቱ ጠቃሚ ይመስለኛል። የዛ አርቲክል ደራሲው እንደጻፈው በኋላ ልክ አይደለም ብለን ከምንጸጸት አሁኑኑ ህዝቡ ይምከርበት፣ የህዝቡም ሀሳብ የህዝቡም አስተዋጽኦ ጠቃሚ ነው የሚል ነገር አለ። ከዚህ ሁሉ አኳያ ማየት አለብን። ለዚህ ነው ጀርናሊዝም በጣም አክቲቭ የሙያ ነው፣ እረፍት የለው። አንተ እኮ ወደ ቤትህ ስትሄድ መንገድ ላይ አንድ ግጭት ታያለህ፣ ያንን ሪፖርት አደርጋለህ እንጂ በፕሮግራም ብቻ የሚሰራ ስራ አይደለም። ወይም ይሄ ፋይሉን ነገ ፈርመዋለህ ብለህ ከጎን የምታስቀምጠው ስራ አይደለም። ሁልጊዜ እንቅስቃሴ ያለው ስራ ነው። ጋዜጠኛ ከተለያየ አይነት መልኩ እንዲመጣ የሚደረግበት ነገር ነበረ። አሁን የጋዜጠኝነት ዝግጅት ካለው ውጪ ራሱ የዲጄ ሙዚቃ የሚሰሩ ተዋናይ ሁሉ ተቀላቅሎ የሚመጡበት አይነት ሁኔታ ነገር ሁሉ አለና የድሮን ከዛሬ አነጻጽረው በአጠቃላይ ኢትዮጵያ እንደው ሽግግር ውስጥ እንዳለች ሀገር ምንድን ነው ለኢትዮጵያ ምን አይነት የጋዜጠኝነት ሁኔታ ነው መኖር ያለበት በሚለው እናጠቃል።
እኔ በእውነቱ እንደው ጠባብ አስተሳሰብ አለህ አይበሉኝ እንጂ ሰዎች ሁሉም ሙያተኛው ብቻ ሊሰራበት ነው የሚገባው። አሁን በህግ ሙያ ላይ ህግ የተማረ ሰው እንደሚያስፈልግ ሁሉ በጋዜጠኝነት ሙያም ልክ በዛው መልክ በጋዜጠኝነት ትምህርት ያለው ሰው ሊሆን ይገባል። ይሄ ነው እኛ ሀገር የሌለ ሆኖ የሚታየው። ሰዎች አሁንማ ሶሻል ሚዲያ ራሱ ሰው አከራካሪ ጉዳይ ሆናል። ጋዜጠኞች ናቸው አይደሉም የሚለው ሁሉ እዚያ ስብሰባ ላይ ተነስቷል። እና አሁን ምን አይነት ጋዜጠኞች ናቸው የሚያስፈልጉ ቢባል እኔ ለምሳሌ አንድ ድርጅት ጋዜጣ ለማቋቋም ቢፈልግ ወይም ሬዲዮ፣ ቴሌቪዥን ለማቋቋም ሲጠይቅ የሚያቀርባቸው በሙያው የተካኑ ያወቁ ልምድ ያላቸውን ሰዎች ማቅረብ መቻል አለበት። ልክ ፋርማሲ ለማቋቋም ስትፈልግ ፋርማሲውቲካልስ የተማረ ሰው ይዘህ መቅረብ እንዳለብህ ሁሉ ለጋዜጠኝነትም ለሚዲያም ስራ በተወሰነ መልኩ መቼም ሙሉ በሙሉ ሁሉም ሰው በጋዜጠኝነት ዲግሪ ላይኖረው ይችላል። ሌላ ቢቀር ትሬኒንግ ያለው ልዩ ልዩ ቦታ ላይ ሰርቶ የቆየና ልምድ ያለውን ማቅረቡ ተገቢ ይሆናል። አለዚያ ዝም ብሎ ማንንም ከመንገድ ለቅሞ በዝምድና አንዳንዴ እኮ በዚህ ነው የባለቤቱ ሙያም ወይም ዝንባሌም ይኖረዋል። ከዛ በኋላ ዘመዶቹን አምጥቶ ዋና አዘጋጅ፣ ዋና የገጽ ኃላፊ፣ የምን ኃላፊ እያለ ርዕሰ አንቀጽ ጸሐፊ እያለ ያስቀምጣቸዋል። እና ይሄንም ሊታሰብበት የሚገባ ጉዳይ ነው። እንዲህ ስል መንግስት እነኚህ ሰዎች ጋዜጠኞች ስላልሆኑ ጋዜጣው ሊቋቋም አይችልም ለማለት ሳይሆን እስከዚያ ድረስ መጥበብ ያለበትም ባይሆን ይበልጥ ባለሙያዎች ያሉትን የሚዲያ ተቋም የበለጠ እድል የመስጠቱ ጉዳይ ሊያበረታታ ይችላል። ሰዎች እንዲማሩ። አለዚያ ዝም ብሎ ሄዶ ጋዜጠኛ መሆን እፈልጋለሁ የሚለው ትንሽ ለየት ነው። እኔ ሄጄ ጠበቃ መሆን እፈልጋለሁ ብል ማንም አይቀበለኝም። ይህንን ለማስታወስ ያህል ነው። ጋሽ ማዕረጉ በጣም ነው የማመሰግነው። ከጥንት ጀምሮ እስከ ዛሬው ድረስ ያለውን ትምህርታዊ ልምዶን ስላካፈሉን በጣም አመሰግናለሁ። እኔ ደግሞ ይህንን ውይይት በጣም ወድጀዋለሁ። ምክንያቱም አስተማሪም ነበር። የኔ ብቻ ተሳታፊነት ሳይሆን ያንተም ከምታቀርባቸው ጥያቄ የምትሰጣቸው አስተያየቶች ጠቃሚ ነው ብዬ አስባለሁ። በጣም አመሰግናለሁ።